አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ስለ እሬት ጥቅም ነው ማለት ነው። እሬት እጅግ በጣም ዘርፈ ብዙ ጠቀሜታ አለው። ሰላም አለይኩም ወራህመቱላሂ ወበረካቱ። የሬት ቅጠል እንግዲህ የሬት ቅጠል ቤተሰቦች ይባላል። እንግዲህ የጤና ጥቅሞቹ እጅግ በጣም ገራሚ ናቸው። መረጃዎች እንደሚያስረዱት በዓለማችን ቁጥራቸው 500 የሚደርሱ የሬት አይነቶች ሲኖሩ በኢትዮጵያ ውስጥ ደግሞ 46 የሚደርሱ የሬት አይነቶች ይገኛሉ። ከነዚህም ውስጥ 30 የሚደርሱት በኢትዮጵያ ብቻና ብቻ የሚገኙ ናቸው። እሬት በጣም ብዙ የሕክምና ባህሪያቶች ያሉት ሲሆን የጥንት ግብፃውያን ሕያው ተክል ብለው ይጠሩታል። ዛሬም እንኳን ቢሆን በውበት ኢንዱስትሪ ውስጥ በጣም በሰፊውና በተስፋፋ ሁኔታ እሬት ጥቅም ላይ ውሏል ማለት ነው። በሀገራችን ለተለያዩ የጤና ችግሮች እንደ መፍትሄ የዋለ ነው። ለውበት በተለይ እንግዲህ ለውበት ማሳመሪያ ማለት ነው። ማሳመሪያ ይጠቀሙታል። ለምሳሌ ፎረፎር በሀገራችን የጤና ቤቶች ይገርማል። ለምሳሌ ፎረፎር ለፀጉር ማሳደጊያ፣ ለቆዳ ውበት በሬት ቅጠል ውስጥ ያለው ጀል ለቆዳና ለፀጉር ጥሩ በሆኑ ንጥረ ነገሮች፣ ማዕድናት እንዲሁም ቪታሚኖች፣ ሚነራሎች የተሞላ ነው። ያለ እድሜ የማርጀት ምልክቶችን ይከላከላል። እንዲሁም እንደ መሸብሸብ፣ ቀጭን መስመሮችና የቆዳ መርገብ ከእድሜ ጋር የሚከሰቱ ናቸው። ነገር ግን በሆነ ወቅት እነዚህ ምልክቶች ያለ እድሜ ቀድመው ይከሰታሉ። እሬቶች በከፍተኛ የጸረ ኦክሲደንት ይዘቶቹ ምክንያት በውበት መጣበቂያ መስፈርት ውስጥ የማካተት ያለ እድሜ የማርጀት ምልክቶችን፣ የቆዳ መሸብሸብ እና ቀጭን መስመሮችን፣ የቆዳ መርገብ እና የፀጉር መነቃቀልን በተጨማሪም የፊት ቆዳ ወዝን ያመጣጥናል። የፀጉር እድገት ላይ ትልቅ አስተዋጽኦና በረከት አለው ማለት ነው። እሬት ወደ ፀጉር ቆዳ ውስጥ በመዝለቅ እርጥበቱን ይጠብቃል። የራስ ቅል ድርቀትን ይከላከላል። በራስ ቅል ድርቀት እንግዲህ ምክንያት ሊከሰቱ የሚችሉ እንደ ፎረፎር፣ የፀጉር መነቃቀል ይከላከላል። ሁነኛ መፍትሄ ነው። እንደ ቪታሚን ኤ፣ ቢ፣ ሲ እና ፖሊሳካራይድን የያዘ ነው። ሁለተኛ ቆዳን እንደረጠበ ያቆያል ማለት ነው። የተፈጥሮ ማደግን የሚፈጥረው እሬት የራስ ቆዳ ድርቀትን ይከላከላል እና የፀጉር እድገት የሚያሻሽል ነው። በሁለተኛ ደረጃ ቆዳን እንደረጠበ ያቆያል። ታላቅ የተፈጥሮ ይሆናል የሚፈጥረው እሬት ላይ የራስ ቆዳ ድርቀትን ይከላከላል። የፀጉር እድገትን የሚያሻሽል ነው። ሲሆን ሁኔታ የራስና የረጠበ ቆዳ ጤናማ ይረዳል። ለስላሳ ይሆናል። ቆዳ ላይ ሲደረግ በቀላሉ ወደ ቆዳ ዘልቆ የሚገቡ ሲሆኑ የቆዳን የፒኤች መጠን ለመመለስ ይረዳል። በተጨማሪም እሬት ቅባታማ ሆነው እንዲታዩ አያደርግም። ይህን ቅባታማ ባክቴሪያን ለመዋጋት ይረዳል። ላላቸው አማራጭ ናቸው ማለት ነው። ተጨማሪ ይቀንሳል። እሬት በተፈጥሮ የጸረ ባክቴሪያ ሲሆን የያዘ ነው። ቆዳ በፍጥነት እንዲሁም ብጉር እንዲከሰት የሚያደርገውን ባክቴሪያ ለመዋጋት ይረዳል። ሁለተኛ ደረጃ ባሳየትን እንዲያድግ ያነቃቃል። በተጨማሪ የማድያት የማቀዝቀዝና የቆዳን የቆዳን መቆጣት የመከላከል ባህሪያት አለው። የቆዳ የፀሐይ ቃጠሎን ለማከም ይረዳል። በተጨማሪም የቆዳን የፀሐይ የማድያትን መፈወስ አስፈላጊ የሆነው የመከላከል ባህሪ ያለው እበት ደረጃ ለማቆየት ይረዳል። እሬት ቆዳ መቆጣትን ይቀንሳል። የማይፈልጉ በፊት ቆዳን ያከማል እንግዲህ ማለት ነው። እሬት የማይፈልጉ በፊት ላይ የሬት የማቀዝቀዝን ይከላከላል። በአምስተኛ ደግሞ እንግዲህ የፀጉር ባህሪያቶች ይጨምራል። የፀሐይ ቃጠሎ የራስ ቅል ላይ በተጨማሪ የቆዳን ከሌሎች የፀሐይ ጉዳት ለመፈወስ አስፈላጊ ወደ ቆዳ የእርጥበት ደረጃ ለማቆየት ይረዳል። እሬት የሚገኝበት ሴሉ በፊት ላይ የሚወጡ ጤናማ እንደ ብጉር አይነቶችን ይረዳል። ይከላከላል። መታችን ላይ ጥቁር ነጥቦች እንዲወጡብን የራስ ቅል ድርቀትን የፀጉር እድገትን ይጨምራል። እሬት የራስ ቅል ፈንገሶችን ከሌሎች ተፈጥሯዊ ቅባቶች በተሻለ ሁኔታ ወደ ቆዳ ይከላከላል መግባት ነው። ስድስተኛ ደግሞ የፀጉር ስር የሚገኙትን ሴሎች ማነቃቃት ብዙዎች በሬት ቆዳ ላይ ፀጉር እንዲኖረን ያደርጋል እና የፀጉር መናው ደረጃ እንግዲህ የቁስል መድኃኒት ያደርጋል። ብዙ ሰዎች እሬት በቆዳ ላይ በቀጥታ በመቀባት ትሮፒካል ይከላከላል። በመመገብ የቁስል መድኃኒት ያፋጥናል ማለት ነው።
ጥናቶች ብዙ ሰዎች አሎቬራ በሬት ቆዳ ላይ እንግዲህ ሬት በቆዳ ላይ ቀጥታ በመቀባት ሕክምና እንደሆነ ያሳያል። ሰባተኛ ደረጃ ደግሞ የጥርስ መበላሸት ጥናቶች አሎቬራ ለመጀመሪያና ለሁለተኛ ደረጃ ካተማሶች ውጤታማ ሕክምና እንደሆነ ያሳያሉ። በሰባተኛ ደረጃ ጥርስ መበላሸት የጥርስ መበላሸት ይቀንሳል። እንዲሁም የጥርስ ቀለም መለወጥ፣ የመስተንፈሻ ችግሮች፣ እነዚህ የመተንፈሻ አካላታችን ማለት ነው የተለመዱ የጤና ችግሮች ናቸው። ከዚህ ህመሞች ለመከላከል ዋነኛው መንገድ ኦልቬራ ላይ የሚፈጠረው ባክቴሪያ እንምርምር መቀየር ነው። እሱን ሬትን በመጠቀም ይቀንሳል ማለት ነው። አንቲባክቴሪያ ባህሪያት ደግሞ አለንና የኦልቬራ ችግሮችን ለማከም አንቲቫይራል እና የሚረዳ ይሆናል ማለት ነው። ኦልቬራ የተለያዩ ባህሪያት አሉት። ይህም ምሳሌ ለቁስል መዳንና የቆዳ ችግሮችን ለማከም የሚረዳው ምክንያት ነው ማለት ነው። ባክቴሪያዎችን ኦልቬራ የተለያዩ ባክቴሪያ አይነቶችን ይዟል ማለት ነው። ብዙ ናቸው ለማከም ይረዳል። ግን ባክቴሪያዎች እንዳያድግ ህይወታቸው ይከላከላል ማለት ነው። የአፍ ውስጥ ቁስሎችን ይከሰታል ማለት ነው። ሶርስ ለማከም ይረዳል። እነዚህ በተለምዶ ከህይወታቸው ውስጥ በታች ቢያንስ ይፈጠራሉ እና ቁስሎች ይከሰታሉ። ሳምንት ያህል ይገጥማቸዋል ቁስለት ማለት ነው። የአፍ ውስጥ ቁስሎች ከሌሎች ከከንፈር በታች በአፍ ውስጥ ይፈጠራሉ እና ለአንድ ሳምንት ለምሳሌ በ2022 የተደረገ ግምገማ የጥናት 9 የተለያዩ የሙከራ ጥናቶችን በመመርመር ሬት የአፍ ውስጥ ቁስሎችን በፍጥነት እንደሚያድን ያሳያል። ምክንያቱም እሱን ከተጠቀሙ በጣም ነው ከምንም በላይ አጠቃቀም ነው ማለት ነው። ኦልቬራ በፋብሪካ የተዘጋጀ ሬት ኦልቬራ በፋብሪካ የተዘጋጀ ኦንቲመንት ሳሙና የአፍ ማጠቢያ ወይም ፈሳሽ እንግዲህ በመጠቀም ይቻላል። እንግዲህ በሳሙና መልክ በቆዳ ላይ በአሁኑ ሰዓት ለሚደረግ አጠቃቀም የተክሉን ቀጥተኛ ፈሳሽ ደግሞ በቆዳ ላይ በመጠቀም ደህንነቱ የተጠበቀ ነው ማለት ነው። ከነዚህ በተጨማሪ የተጨማሪ አሲድ መብዛት ነው ድርቀት ሕክምና በአፍ በመወሰድ የሚያገለግል ሲሆን በአፍ በመዋጥ በመጠቀም ምግብን አለመፈጨት የጉበት ችግሮችን ሲሆን ሊያስከትል ይችላል። በመጠቀም እንግዲህ ማለት ነው ችግሮችን ይቀርፋል። በዚህ መንገድ መጠቀም ሐኪሞችም እንግዲህ የጉበት ችግሮችን ያስተካክላል። በዚህ መንገድ በመጠቀም ሐኪሞችን አስፈላጊ ነው። ከዚህ በበለጠ ደግሞ እንደ ካንሰር አይነት ነገሮችን ውስጣቸው መርዛማ ነገሮች ያወጣል ማለት ነው። ቤተሰቦቼ ስለ ሬት ይሄን ያክል ካወራን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንደነበረን ቆይታ አመሰግናለሁ ጋይስ ቴንኪዩ።